ምዕራፍ 11 ከንግሥተ ሳባ እስከ ንጉሥ ባዚን ያሉት የኢትዮጵያ ነገሥታት ዝርዝር። የግብጽ ግዛት በኢትዮጵያ በቆየበት ወቅት ግብጾች ሲመጡ መመከት አቃታቸው ካልናቸው ከአሚን አማሃት አንደኛና ከጻው በኋላ እንዲሁም ግብጾች እስከወጡበት እስከ 1200 ቅድመ ልደተ ክርስቶስ ድረስ የነበሩት የኢትዮጵያ ነገሥታትና ከእነርሱ በኋላ እስከ ተዘረዘሩት እስከ ተዋሲያ ዴውስ ማለትም ከንግሥተ ሳባ በፊት እስካለው እስከ 1026 እስከ 1013 ድረስ እስከ ነገሰው ያሉት የኢትዮጵያ ነገሥታቶች ግዛት ዘመናቸው ምን እንደፈጸሙም ሆነ ስለ ሌላ ተያያዥ ታሪካቸው የሚገልጽ ማስረጃ ከስም ዝርዝራቸው በቀር አልተገኘም። ምናልባትም የኑቢያ ኢትዮጵያ ከግብጽ ቀንበር ከተላቀቀ በኋላ እየቀዘቀዘ ሄዶ ከኤርትራ ባህር ወዲህና ወዲያ ያለው ግዛት ገነን ያለ ሳይሄድ አይቀርም። ለማንኛውም እስካሁን ያየናቸው ታሪኮች ሁሉ የተከናወኑት ከንግሥተ ሳባ በፊት በነበረው ዘመን ነው። ቀጥለን ከምናየው የነገሥታት ዝርዝር በኋላም ከንግሥተ ሳባ ጀምሮ ያለውን ታሪክ ይሆናል የምንመለከተው። እነዚህን ነገሥታት ስናይም በሰሜኑ ኢትዮጵያችን በኋላ የገነነውና አሁን ድረስ ገናናነቱን በሐውልቱና በጽሑፉ ያወቅነው የአክሱም መንግሥት እስካሁን ማለትም ቢያንስ ከ1000 ቅድመ ልደተ ክርስቶስ ጀምሮ እስከ ክርስቶስ መወለድ ጊዜ ድረስ ጥቂት ቀደም ብሎ ባለው ዘመን እጅግ አለመግነኑንና አለመታወቁን ስንረዳ፣ ነገር ግን ከዚህ ዘመን በፊት በክልሉ በአክሱምና አካባቢው እንደነበረ በብዙ መረጃ የተረጋገጠ ነው። በመጀመሪያ ናፓታ፣ ቀጥሎ መረዌ፣ ከዚያ አክሱም የኢትዮጵያ ነገሥታቶች መናገሻ መሆናቸው እንዳለ ሆኖ የንግሥተ ሳባ ግን በጥንቱ አጠራር ሳባ በምትባለውና በአክሱም አቅራቢያ በምትገኘው ከተማ መንገሷን ቀጥለን የምንረዳው ይሆናል። የነገሥታቱ ስምና የቆዩበትን ዘመን እጠቅሳለሁ። ንግሥተ ሳባ 31 ዓመታት፣ ሚኒሊክ አንደኛ 25 ዓመታት፣ አንዲዮን 1 ዓመት፣ ሲራህ አንደኛ 26 ዓመት፣ አሜንሆቴብ ወይም ዘግዱር 41 ዓመት፣ አክሱማይ ራሚሱ 20 ዓመት፣ ሲራህ ሁለተኛ 38 ዓመት፣ ተዋሲያ ሁለተኛ 21 ዓመት፣ ፒያንኪ አብራሊዮስ ሁለተኛ 32 ዓመት፣ አክሱማይ ወረደ ፀሐይ 23 ዓመት፣ ካስታ አንዲዮን 13 ዓመት፣ ሻባካ 12 ዓመት፣ ኒካንታ ህንዴኬ 10 ዓመት፣ ቲሃርቃ ወረደ ነጋሽ 49 ዓመት፣ አርድ አሜን አውሲያ 6 ዓመት፣ ገሲዮ 6 ዓመት፣ ታንታሙን 4 ዓመት፣ ቶማዲዮን ፒያንኪ ሶስተኛ 12 ዓመት፣ አሚሳሳሮ ሁለተኛ 16 ዓመት፣ ፒያንኪያ አውጢዮ አራተኛ 34 ዓመት፣ ዝዋሬ ንብረት አስፑቱርታ 41 ዓመት፣ ሰይፋ ሐርስያተው 12 ዓመት፣ ራማሃ ናስቶሲኔን 14 ዓመት፣ አንዲው አብራ 11 ዓመት፣ ሰፎሊያ ኒኮቦን 31 ዓመት፣ አግሎቡል ስዌኮስ 21 ዓመት፣ ጵጽመረት 21 ዓመት፣ አውሲያ ብራከስ 12 ዓመት፣ ቀኒዝ ጲስሜስ 13 ዓመት፣ አጵራስ 14 ዓመት፣ ካስታ ወልደ አሁህ 20 ዓመት፣ ኤላሊዮን ቲያንኪ 10 ዓመት፣ አርቲስክ አሚን 33ኛ 10 ዓመት፣ አርቲስ አሚን አራተኛ 10 ዓመት፣ ሃዲና 10 ዓመት፣ አርቲስክ አሚን አምስተኛ
10 ዓመት። አርቲስት አሚን 6ኛ 10 ዓመት። ኒካውላ ህንዴኬ 3ኛ 10 ዓመት። ባሱ 7 ዓመት። ኒካውላ ህንዴኬ 4ኛ 10 ዓመት። አውጥጥ አውራውራ 10 ዓመት። አርካሚን 2ኛ 10 ዓመት። ከላስ 2ኛ 10 ዓመት። ዝዋሬ ንብረት 16 ዓመት። ስትዮ 14 ዓመት። ሰይፋ 13 ዓመት። ኒኮሲ ስንዴኬ 5ኛ 10 ዓመት። ራምሃይ አርሚን 4ኛ 10 ዓመት። ፊሊያ ሁርኔካት 15 ዓመት። አንዲ አውኪራራ 20 ዓመት። አግሃቡ ብሴራን 10 ዓመት። ሉላይ ከዋሙንን 20 ዓመት። መሰለኒ ቁራርሜር 8 ዓመት። ነክሳይ ብስኒቲ 10 ዓመት። አብትቢኑ ካውር 10 ዓመት። ሰፈልያስ አብራሚን 20 ዓመት። ሰናይ 10 ዓመት። አውሲና ንግስት 11 ዓመት። ዳዊት 2ኛ 10 ዓመት። አግልቡስ 8 ዓመት። በዋውል 10 ዓመት። ባረዋስ 10 ዓመት። ዳንዲናንድ ይቅርታ እደግመዋለሁ። ዳንድ 10 ዓመት። አሞይ ማሐሲ 5 ዓመት። ኒክትራስ ህንዴኬ 6ኛ 10 ዓመት። ኖልኪ 2 ዓመት። ሉዛይ 8 ዓመት። ባዚን 6 ዓመት። ይህ የተገኘው ከአለቃ ታዬ የኢትዮጵያ ሕዝብ ታሪክ መጽሐፍ ላይ ነው። ባዚን በኢትዮጵያ በነገሰ በ6ኛ ዓመቱ ኢየሱስ በቤተልሔም ተወለደና የዘመን አቆጣጠሩ እንደ አዲስ ወደፊት አንድ ተብሎ መቆጠር ጀመረ። ከንግሥተ ሳባ የሚነሳው የኢትዮጵያ የነገስታት ዝርዝር ዶክተር ሬዝነርና ሌሎች የአገራችን ጸሐፍት እንዲሁም መንፈሳዊ ይዘት ያላቸው የታሪክ መዛግብት ባየነው መልኩ ነው የሚዘረዝሯቸው። የሁሉም መነሻ የአገራችን ክብረ ነገስትና ታሪከ ነገስት መሆኑ ይታወቃል። ምዕራፍ 11ን በዚሁ አበቃን። ቀጥለን ምዕራፍ 12ን የንግሥተ ሳባን ታሪክ እንመለከታለን። መልካም ቆይታ። ምዕራፍ 12 የንግሥተ ሳባ ታሪክ። ንግሥተ ሳባ የነገሰችው በአክሱም አቅራቢያ በጥንቱ አጠራር ሳባ በምትባለው ከተማ ነበረ። ንግሥተ ሳባ በአባቷ በአጋቦስ ተዋሲያ እግር ተተክታ ኢትዮጵያን መግዛት ማስተዳደር የጀመረችው ከክርስቶስ ልደት በፊት ከ1013 ጀምሮ ነው። ንግሥተ ሳባ የሚለው ስሟ ሳይሆን የሳባውያን ንግሥት ማለቱ ነው። የንግሥተ ሳባ መጠሪያ ስሟ በክብረ ነገሥት ማክዳ፣ በመጽሐፈ ነገሥት በቀዳማዊና ካልዕ፣ በዜና መዋዕል ንግሥተ ሳባ፣ በወንጌለ ንግሥተ አዜብ ትባላለች። በዚያን ዘመን የኢትዮጵያ ወሰን ወይም የንግሥተ ሳባ ግዛት ስፋቱ በምስራቅ እስከ ማዳጋስካር እስከ ፋርስ ባህር፣ በምዕራብ እስከ ኑቢያ እስከ ምስር ግብጽ ጠረፍ፣ በደቡብ እስከ ኒያንዛ የቪክቶሪያ ባህር ድረስ ነው ይባላል። በእርሷ ዘመን በኢትዮጵያ የአረብ፣ የግብጽ፣ የህንድ፣ የኢየሩሳሌም ሰዎች የዘመኑን ሸቀጣ ሸቀጥ ልብስ፣ ሽቶ፣ ዕጣን፣ ወርቅና ሌሎች አስፈላጊ ነገሮችን ይነግዱ ነበረ። በዚሁ ዘመን ደግሞ በኢየሩሳሌም የነገሰው የዳዊት ልጅ ሰለሞን ነበረ። ንግሥተ ሳባ በኢትዮጵያ ሰለሞን በኢየሩሳሌም ነግሰው በነበረበት ዘመንም ታምሪን የሚባል ነጋዴ ከኢትዮጵያ ወደ ኢየሩሳሌም እየተመላለሰ
ይነግር ነበር። እርሱም ለንጉሥ ሰለሞን የሚሆኑ ጥሩ ጥሩ ዕቃዎች ከኢትዮጵያ ገዝቶ ወስዶ ለሰለሞን ካስረከበ በኋላ ሲመለስ የሰለሞንን የቤተ መንግሥት ሥነ ሥርዓት ጥበቡንም ክብሩንም ሁሉ ለንግሥተ ሳባ ይነግራት ነበረ። በታምሪን አማካኝነት የተጀመረው ግንኙነትም እየቀጠለ ሄደ። በዚህ ነጋዴ አማካኝነት በሁለቱ ነገሥታቶች አገር የማይገኙ ዕቃዎችን በስጦታ መልክ ይላላኩ ጀመር። ንግሥተ ሳባ የንጉሥ ሰለሞንን ጥበብ፣ የቤተ መንግሥቱንና የሥርዓቱን ሕግ እና አደረጃጀት በደንብ የሚያውቀው ከታምሪን አንደበት ብዙ ጊዜ እየጠየቀች ከሰማች በኋላ በመጨረሻ በጆሮዋ የሰማችውን በዐይኗ ለማረጋገጥ በብዙ ወታደሮችና ደንገጡሮቿ ታጅባ ለሰለሞን የምታበረክታቸው ልዩ ልዩ ስጦታ አስጭና በነጋዴው መሪነት ወደ ኢየሩሳሌም ተጓዘች። በደረሰችም ጊዜ ንጉሥ ሰለሞን በታላቅ ክብርና ደስታ ተቀበላት። እርሷም ከኢትዮጵያ ይዛለት የሄደችውን የከበረ ዕንቁና ወርቅ፣ ሽቶና ሌሎች ስጦታዎችም አበረከተችለት። ንጉሥ ሰለሞንም ስጦታውን በክብር ተቀብሎ ልዩ ማረፊያ ቦታ መርጦ ለእርሷና ለአጃቢዎቿ አዘጋጀላቸው። በየቀኑም በእርሱ ትእዛዝ በሬ፣ በግና ፍየል እንዲሁም መጠጥ ለአጃቢዎቿም ለራሷም እንደ ደንቡ ሲያቀርብላቸው ቆይቶ አንድ ቀን ንጉሥ ሰለሞን ለንግሥት ሳባ ክብር ትልቅ ግብዣ አዘጋጅቶ ጠራት። ከዚህ ግብዣ ቀደም ብሎም ቤተ መንግሥቱና ቤተ መቅደሱን ሲያስጎበኛት ነበረ። በዚህ ዕለት ደግሞ ስለ እርሷ ክብር በተዘጋጀው ግብዣ የአዳራሹን ዐይነት፣ የመሳፍንቱንና የመኳንንቱን አገባብና አቀማመጥ ለማሳየት በራሱ ዙፋን አቅራቢያ ለእርሷ ልዩ ዙፋን አዘጋጅቶ ዙፋኑንም እሷ ከውስጥ ሆና ማናቸውንም ነገር ለማየት እንድትችል ከውጭ በኩል ግን እሷን ማንም እንዳያት ተደርጎ የተሠራ መስታወት መሰል ነገር አስጋርዶ አስቀመጣት። በዚህ ባማረ ዙፋን ተቀምጣ የመሳፍንቱን፣ የመኳንንቱን፣ የወታደሩን አገባብና አቀማመጥ፣ በየክፍሉ የሚያገለግሉትን የወይን ጠጅ አሳላፊዎችንና ሠራተኞችን አለባበስና የሥራቸውን ቅልጥፍና እየተመለከተች ተደነቀች። ግብዣው ሲጠናቀቅም ንጉሥ ሰለሞን ንግሥት ሳባን ሊያነጋግራት እርሷ ወዳለችበት ዙፋን አመራ። እርሷም የጥበብህንና የሥራህን ነገር እዚህ ሆኜ በዐይኔ ተመለከትኩት፣ በአገሬ ሳለው ከሰማሁት እጅግ ይበልጣል በማለት አድናቆቷን ገለጸችለት። ከዚያ ወደ ተዘጋጀላት ሰፈሯ ለመሄድ ስትጠይቅ መሽቷልና እዚሁ እደሪ አላት። በዚህ ጊዜ ሌሊት ላይ ንጉሥ ሰለሞን ንግሥት ሳባን ተገናኝቷት አደረ። እናም ጸነሰች። በዚህ ጊዜ ንግሥተ ሳባ ልጅ መሆኑን የምትረዳበት ምልክት ስጠኝ በማለት ከሰለሞን የጣቱን ቀለበት ተቀብላ በቶሎ ወደ አገሯ ተመለሰች። እዚህ ላይ ታሪከ ነገሥትና ክብረ ነገሥት ሰፋ ያለ ሀተታ በመስጠት እግሯ ላይ ሽሆና እንደነበርና ኢየሩሳሌም ስትደርስ እንደወለቀላት ጨው የበዛበት ምግብ አብልቶ በውሃ ጥም ወደ እሱ መኝታ ውሃ ፍለጋ እንደሄደችና በዚያ ዘዴ እንደተገናኛት ወዘተ የሚል ነገር አስፍሮ ይገኛል። የሆነ ሆኖ ንግሥተ ሳባ ጸንሳ ስትነሳ በኢየሩሳሌም ርስት ይሆናት ዘንድ ቦታ ሰጥቷት አብያተ ክርስቲያናት ታንጸውበት ዛሬም ድረስ መንፈሳዊ አገልግሎት እየሰጡ
ይገኛል። የዴር ሱልጣን ገዳማት ማለት ነው። የንግሥተ ሳባ ከነ አጃቢዎቿ ወደ አገሯ ስትመለስ የኤርትራን ባህር ተሻግራ በሐማሴን አውራጃ ማይበላ ከተባለው ቦታ ስትደርስ ወንድ ልጅ ወለደች። ንግሥተ ሳባም የወለደችውን ልጅ ስሙን እብነ መለክ የሚል ስም አወጣችለት። ትርጉሙም የንጉሥ ወይም የገዢ ልጅ ማለት ነው። እብነ ሐኪምም ተብሏል። ይህም የብልህ ልጅ ማለት ነው። መጀመሪያም ሁለተኛውም ስም ስያሜው የጥንቱ የሳባውያን አነጋገር ሲሆን ታሪኩ የሰፈረበት ክብረ ነገሥት በሳባውያን ቋንቋ ተጽፎ ስለነበርና በኋላ ላይ እነ ንቡራድ ይስሐቅ ወደ ግዕዝ ሲተረጉሙ የአረብኛውን ስም እንዳለ ወስደው እንደተረጎሙት ይነገራል። ሚኒሊክም አድጎ 20 ዓመት እንደሞላው አባቴ ማነው ንገሪኝ ብሎ እናቱን ሲጠይቅ እርሷም የኢየሩሳሌም ንጉሥ ሰለሞን ነው ብላ ነገረችው። አባቱን ሰለሞንን ለመገናኘትም የእናቱን ፍቃድ ጠይቆ ወደ ኢየሩሳሌም ሄደ። አባቱ ንጉሥ ሰለሞንም ልጁን በደስታ ተቀበለው። ባየውም ጊዜ ስም ባረከው። ሚኒሊክ ለ3 ዓመታት ያህል በኢየሩሳሌም የኦሪት ሕግ፣ የመንግሥት አስተዳደር በዕብራይስጥ ቋንቋ ተምሮ ሲጨርስ ወደ እናቱ ወደ ንግሥት ሳባ ተመለሰ። ሲመለስም ንጉሥ ሰለሞን ልብሰ መንግሥት አልብሶ ከ12ቱ ነገደ እስራኤል 12,000 የዕብራዊ የበኩር ወንድ ልጆች ከእያንዳንዱ ነገድ 1,000 ማለት ነው የዳዊትን ልጅ ወንድሙን ጨምሮ ብልሆችንና አዋቂዎችን መርጦ ከተማሩትም ካህናት እንዲሁ ከመሳፍንት ልጆች 22 ታላላቅ ሹማምንት ጋር የኢትዮጵያ ንጉሠ ነገሥት ይሆን ዘንድ ልብሰ መንግሥት አሰፍቶ ቅባ ሜሮንን በሊቀ ካህናቱ በሳዶቅ አስቀብቶ ከክርስቶስ ልደት በፊት በ982 ወደ ኢትዮጵያ ሸኘው። ንግሥተ ሳባ ልጇ ሚኒሊክ ከኢየሩሳሌም ሲመለስ በታላቅ ክብር ሰልፍ አድርጋ ተቀበለችው። ሚኒሊክና ሰዎቹ ወደ ኢትዮጵያ ሲመጡ አዛርያስ በሚባለው ሊቀ ካህን አማካኝነት በልዑል እግዚአብሔር ጣቶች ተቀርጾ ለሙሴ የተሰጠው እውነተኛ ጽላት ወደ ኢትዮጵያ አብሮ መጣ። ይህን ጉዳይ በተመለከተ ገሚሱ አባቱ ንጉሥ ሰለሞን ፈቅዶለት እንደሰጠው፣ ሌላው በድብቅ ይዞት እንደመጣ ይገልጻል። ያም ሆነ ይህ ጽላቱ ታቦተ ጽዮን ወደ ኢትዮጵያ እንደመጣ በግልጽ የሚታወቅ ሲሆን በአክሱም ጽዮን ቤተ ክርስቲያን አምላክ በመረጣቸው ሰዎች እየተጠበቀ እንደሚገኝ ነው የሚታወቀው። ከዚያም ንግሥተ ሳባ ሚኒሊክን ተቀብላ በሕያዎች እያሏት በኢትዮጵያ አነገሰችው። ንግሥተ ሳባ በኢትዮጵያ ለመንገሷ ከመጽሐፍ ቅዱስ ጀምሮ በሁሉም ታሪካዊና መንፈሳዊ ጽሑፎች ውስጥ የተረጋገጠ መሆኑ እንዳለ ሆኖ ገናና ንግሥትና በጥበብ የተሞላች እንደነበረችም ይታወቃል። ከዚህ በኋላ የኢትዮጵያ አጠቃላይ ገጽታ መለወጧን ልብ ይሉታል። ይህም የንግሥና ዘር ከኢየሩሳሌም ጥበበኛ ንጉሥ ጋር በማስተሳሰሯ ሙሉ ለሙሉ ባይሆንም ብዙሃኑ በጣዖት ማምለኩን ትቶ በኦሪት ሕግ እየተመራ እውነተኛውን አምላክ እንዲያውቅ እየተደረገው በፍላጎት በእርሷና በልጇ ዘመን ነበር። ጤፍ ለምግብነት የዋለው በእርሷ ዘመን እንደሆነ ስለሚነገርላት ስለዚህች ንግሥት በርካታ ጸሐፍት የጻፉላት ሲሆን ከግሪክ ሊቃውንት እንደ ሄሮዶትስ፣ መልዚ፣ ሆሜር፣
ከኢጣሊያ ሊቃውንትም ሆነ ከሌሎች የአውሮፓ እስያ ታሪክ መርማሪዎች ብዙ ብለውላታል። ሞሪዮ የተባለው የፈረንሳይ ሊቅ ስለ ንግሥት ሳባ ሲገልጽ በአክሱም አጠገብ በምትገኝ ሳባ በምትባል ከተማ ተቀበረች። ከመቃብሯ ላይም 24 ሐውልቶች አሉበት። አሁን ግን ተሰባብሮ አልቋል ይላል። ከንግሥተ ሳባ ጋር በተያያዘ ተደጋግሞ የሚነሳው ጥያቄ ንግሥት ሳባ የአረብ ንግሥት ወይስ የኢትዮጵያ የሚል ነው። ከ5 በላይ የሆኑ አገራትም የእኛ ናት እያሉ ይሿሟታል። ነገር ግን የተነሳችው ከቀድሞዋ የኢትዮጵያ ግዛት እስከሆነ ድረስ የዛሬውን ክፍፍል መነሻ አድርጎ መወዛገብ አይገባም። ያም ቢሆን ግን በዛሬው የካርታ ክለላም ብንሄድ ሳባ የኢትዮጵያ ነች። የተቀበረችውም በአሁኗ ኢትዮጵያ እንደሆነ በርካታ ጸሐፍት የተስማሙበት ነው። በተረፈ ሳባ የመጣችው ከዘንዶ ነው ወዘተ የሚል ሀተታ ይገኛል። በብዙዎቹ የዛሬ ሊቃውንት እይታ ይሄ መሰሉ ሀተታ ተረት ተብሏል። ነገር ግን ሚስጥራዊ አገላለጽ ይመስላል። ለማንኛውም ንግሥተ ሳባ ማክዳ በኢትዮጵያ 31 ዓመታት ገዝታ ልጇን ሚኒሊክም በሕይወቷ እያለች ተክታ አልፋለች።